ሰላም ሰላም ጤና እንማማር እንዴናችሁ ሁሉ ሰላም ሁሉ መልካም ጥሩ ኦኬ ሶ ካለፈው የቀጠለ አሁን ዲስከስ የምናደርገው ስለ ብሌን በሽታ ወይም ኬራታይትስ ኮርኒያል ኢንፍላሜሽን የምንለው እሱን እናያለን ማለት ነው። ሶ እንዲሁ ክላሲፋይ ስናደርገው it can be ulcerative it can be non ulcerative ulcerative ሊሆን ይችላል non ulcerative ሊሆን ይችላል። ምንድነው ulcerative የሚለውን ስናይ ከዚህ በፊት ኮርኒያ 5 ሌየሮች አሉት ብለናል። ኢፒቴሊየም፣ ባውመንስ፣ ስትሮማ፣ ዴስሜትስ ኤንድ ኦልሶ ኢንዶቴሊያል ብለን አይተናል። ይሄ ከላይ ያለው ፓርት ዲስኮንቲኒዩቲ ሲሆን ኮርኒያል አልሰር እንለዋለን ማለት ነው። ኢንታክት ከሆነ ግን ምን እንለዋለን? ነን አልሰሬቲቭ ኢንፌክሽን ነው ማለት ነው። አልሰሬቲቭ ኤንድ ነን አልሰሬቲቭ ከሆነ ይሄ ዲስኮንቲኒዩቲ ያለው፣ ነን አልሰሬቲቭ ከሆነ ኢንታክት ሆኖ ብሌኑ ግን ኢንፌክትድ ሲሆን ማለት ነው። ሶ መኒ ኮዞች አሉ። ለምሳሌ ቤዝድ ኦን ዲ ኢንፌክሽን ኢንፌክቲቭ ለምሳሌ ኢቲዮሎጂካሊ ክላሲፋይ ስናደርገው ቤዝድ ኦን ዘ ኮዝ ማለት ነው። በባክቴሪያ የሚመጣ ኬራታይትስ ባክቴሪያል ኢንፌክሽን ሊሆን ይችላል፣ ቫይራል ኢንፌክሽን ሊሆን ይችላል፣ ፈንጋል ኢንፌክሽን ሊሆን ይችላል። ኢንፌክቲቭ ስንለው ማለት ወይም ደግሞ ከአለርጂ ጋር ተገናኝቶ ሊሆን ይችላል። ላይክ ቪኬሲ ባለፈው ቨርናል ኬራቶ ኮንጃክቲቫይትስ ብዙ ጊዜ ህጻናቶች ላይ የሚከሰተው ቨርናል ኬራቶ ሚንስ ኮርኒያል ኢንፍላሜሽን፣ ኮንጃክቲቫይትስ ደግሞ የኮንጃክቲቫ ማለት ከአለርጂ ጋር የተገናኘ አለ። ሲስተሚክ ዲዚዝ ያላቸው ሌሎች ከአይን ውጭ ያሉ በሽታ ያለባቸው ጋር አንዳንዴ ከነሱ ጋር ተያይዞ የሚመጣ አለ። በእነዚህ የኮርኒያል ኢንፍላሜሽን ይመጣል ማለት ነው። ኢንፌክሽን ኤንድ ኢንፍላሜሽን ከዚህ በፊት ዲስከስ አድርገን ኢንፌክሽን በማይክሮ ኦርጋኒዝም ነው የሚመጣው። ኢንፍላሜሽን ደግሞ ለዛ በማይክሮ ኦርጋኒዝም ላይ የሚመጣው ነገር ሪስፖንስ ሰውነታችን ሰጥ የሚከሰቱ ነገሮች ብለን ዲስከስ አድርገናል ማለት። ስለዚህ አሁን 3 ኤፒሶድ እንሰራለን። አንደኛ በባክቴሪያ የሚመጣ የኮርኒያል ኢንፌክሽን ኤንድ ኢንፍላሜሽን ቼክ እናደርጋለን። ቀጣይ ደግሞ በቫይራል ኢንፌክሽን ቼክ እናደርጋለን። ኢንሰር ደግሞ በፈንጋል እናያለን። ሶ ለአሁኑ የባክቴሪያን እናያለን ማለት ነው። ሶ ኖርማል ስትራክቸሩ ይሄ ነው የብሌን። ይሄ ፈንጋል ሲሆን የባክቴሪያል ደግሞ ሲሆን ፊቸሩ የባክቴሪያል ኬራታይትስ ይሄ ነው ማለት። ሶ ምንድነው እንዴት ነው የሚጎዳው ብሌኑ የሚለውን ስናይ ከዚህ በፊት ስለ እንባ ዲስከስ አድርገናል። እንባ ምንድነው የብሌኑ ኒውትሪሽን የሚሰጠው ነው። ይሄ ብሌን ምንም አቫስኩላር ነው፣ ቨዝል የሌለው ነው። ስለዚህ ኒውትሪየንት የሚያገኘው በፊት ለፊት በኩል ከእንባ ነው ማለት። ስለዚህ በድራይ አይ ድርቀት በሚከሰትበት ጊዜ ይህ እንባ አይኖርም። ይህ እንባ ኒውትሪሽን ከመስጠት በተጨማሪ ውስጡ ምን አለው? ዲፌንስ የሆነ ሜካኒዝም አለው። ላይክ ቤታ ላይዞን እነዚህ ኬሚካሎች አሉ ዲፌንስ የሚያደርጉ ማለት ነው። ስለዚህ ድርቀት በሚኖርበት ጊዜ እነዚህ አይኖሩም። ብሌን ደግሞ ፊት ለፊት ያለ ነገር ስለሆነ ብዙ ጊዜ ተጋላጭ ይሆናል ማለት ነው። ስለዚህ ምንድነው እንደዚህ አይነት ድራይነስ ሲከሰት እንደገና ደግሞ አጀሰንት የሆኑ ስትራክቸሮች ኢንፌክትድ ሲሆኑ ወይም ደግሞ ኢንፍላሜሽን ሲኖር ላይክ ሊዱ ላይክ ኮንጃክቲቫው ባለፈው ዲስከስ ያደረግነው ደግሞ የእንባ ማስተላለፊያው ቱቦ ሲዘጋ ውሃው ሲከማች እንባው ሲከማች እዛ ጋር ባክቴሪያ ሲከማቹ በእነሱ ምክንያት የሚመጣ ኢንፌክሽን ክሮኒክ ዳክሮሲሳይትስ ብለናል። የእንባ ማስተላለፊያ ኢንፌክሽን ላይ ያለ ማለት እሱ ወደ ብሌኑን ኢንፌክትድ ሊያደርገው ይችላል። አጀሰንት የሆኑ ስትራክቸሮች ኢንፌክትድ ሲሆኑ ብሌኑንም አታክ የማድረግ እድል ሊፈጠር ይችላል ማለት ነው። በዚህ ምክንያት ይከሰታል ማለት። አንዳንዴ ብሌኑን ንጹህ ሆኖ ኢንታክት ሆኖ ራሱ እሱን የሚያጠቁ በጣም ቫይሩለንት የሆኑ አደጋ የሚያመጡ ማይክሮ ኦርጋኒዝሞች አሉ። ላይክ ኔዚሪያ ጎኖሪያ፣ ኔዚሪያ ሜኒንጃይቲስ የሚባሉ አሉ። እነሱ ኢንታክት ሆኖ ኮርኒያው እንዳለ ሆኖ ብሌኑ አታክ የሚያደርጉ ነው። አብዛኞቹ ግን ብሌኑ ለምሳሌ በትራውማ በምት ሲጫር እሱን ተከትሎ የሚመጡ ኢንፌክት የሚያደርጉ ብዙ ማይክሮ ኦርጋኒዝሞች አሉ ማለት ነው። ሶ ሰውነታችን በሽታ የመከላከል አቅሙ ሲደክም አንዱ አልኳችሁ በጣም ጎጆ የሆኑ ማይክሮ ኦርጋኒዝሞች ሲመጡ እንደገና ደግሞ አጀሰንት የሆኑ ስትራክቸሮች ኢንፌክትድ ሲሆኑ ከነሱ ደግሞ ወደ ብሌኑ ይመጣል። በዚህ ምክንያት ብሌኑ ምን ሊሆን ይችላል? ኢንፌክትድ ወይም ደግሞ ኢንፍሌምድ ሊሆን ይችላል ማለት ነው። ስለዚህ ይህን ካየን ዘንዳ ሳይን ኤንድ ሲምፕተም እናያለን። ምንድነው ታካሚዎቻችን የሚያሳዩት ምልክቶች? ብርሃን የማስፈራት ይኖራቸዋል፣ የመቅላት ስሜት ይኖረዋል፣ እንባ የመፍሰስ ይኖረዋል፣ እይታው ድብዝዝ ማለት ብለርድ ቪዥን ሀፕን ያደርጋል፣ ፔን በጣም ፔንፉል ይሆናል። እነዚህ ምልክቶች አሉ። ሶ ክሊኒካሊ ስንመጣ እኛም ደግሞ የምናየው አለ። ሊዱ ያብጣል፣ ኮንጃክቲቫ ኬሞቲክ ይሆናል፣ ያብጣል። ብሌኑ ላይ ያያችሁ ይሄ ነጭ የሆነ ነገር ይሄ ኢንፊልትሬትስ ይባላል ማለት ኮርኒያው ኢንፌክትድ ሲሆን ይህን አታክ ለማድረግ ብለድ ቨዝሎች
በእነዚህ ውስጥ አንቲቦዲ፣ ሊኮሳይትስ፣ ዋይት ብለድ ሴልስ እንደዚህ ሲመጡ የእሱ አኮሙሌሽን ኢንፊልትሬትስ ይባላል። ኢንፊልትሬትስ ይሄ ዋይት ብለድ ሴል አኮሙሌትድ ሲሆን ማለት ነው። ይሄ ነጭ ወደ ዋይቲሽ የሆነ ኮርኒያል አልሰር ሲኖር ነው። ያቸው አልሰር ማለት ዲስኮንቲኒቲ ብለን አልተነጋገርንም። እሱ ሲኖር እነዚህ አይነት ነገሮች ይከሰታሉ ማለት ነው። ሞር ደግሞ ምንድነው ይሄ ብሌኑ ኢንፌክትድ ሲሆን አጀሰንት የሆኑ ስትራክቸሮችንም ደግሞ እሱ ራሱ ኢንፌክት ማድረግ ይጀምራል። ለምሳሌ አይሪስ የምንለው የውስጠኛውን ፓርት ብራውኑን እሱን አፌክት ያደርጋል። በሱ ጊዜ አያችሁ እዚህ ጋር ሃይፖፒዮን ይባላል። የነጭ የሚመስል ነገር ሊኮሳይትስ የሚባሉ አሉ ከብለድ ቨዙ ሊክ የሚያደርጉ እነዚህ እዚህ ጋር ሲከማቹ ሃይፖፒዮን ይባላል። ይሄ ደግሞ ምን ያመጣል? ግላኮማ ቢኮዝ አይኦፒው ኢንትራኩላር ፕሬሸር ውስጥ ያለው ውሃው ክፍል ከፍ እያለ ስለሚመጣ ኢንትራኩላር ፕሬሸሩ ስለሚጨምር በሱ ምክንያት ደግሞ ግላኮማ ያመጣል። ስለዚህ አንዱ ስትራክቸር ሲጎዳ ወደ ሌላው ኢንፌክሽኑ የመተላለፍ እድል አለው፣ እየተባባሰ ይመጣል ማለት ነው። ፋይናሊ ቢሄድ አያችሁ ይሄ ሙሉ ለሙሉ ደግሞ ብሌኑ ብቻ ሳይሆን ኳሱ ራሱ ኢንፌክትድ ይሆናል ማለት ነው። እርሊ ቀድሞ ካልደረስንበት ማለት ነው። ስለዚህ ይሄ ያየነው የባክቴሪያ ኢንፌክሽን 3 እጣ ፈንታዎች አሉት። አንደኛ ሎካላይዝድ አድርጎ ሂል ሊያደርግ ይችላል። ሂል ሲያደርግ ጠባሳ ጥሎ ያልፋል ማለት ነው። ልክ የምታዩት ፊውቸር ጠባሳ ጥሎ ሲያልፋል። ሁለተኛው ደግሞ ምን ይሆናል? እንደዚህ ብሌኑ ይቀደድና ውስጥ ያለው ስትራክቸር ፐርፎሬት ሲያደርግ ውስጥ ያለው ስትራክቸር ሊወጣ ይችላል። ይሄ አሁን አይሪስ ፕሮላፕስ እንለዋለን። ይሄ አይሪሱ በኮርኒያው ሲወጣ ማለት ነው። ሶስተኛው ምን ሊሆን ይችላል ደግሞ? ይሄ ኮርኒያል ስታፊሎማ ይባላል። በጣም ቫይሩለንት የሆኑ ማይክሮ ኦርጋኒዝም ሲሆኑ ብሌኑ ሙሉ ለሙሉ ይነሳና እሱ ብሌኑ ላይ ፎልስ ሲዶ ኮርኒያ ምንሆናል፣ ኤግዙዴትስ፣ ሊፒድስ፣ ፕሮቲንስ ምናምን እነዚህ አኮሙሌት የሆኑ ሌየር ፎርም ያደርጉና ሲዶ ኮርኒያ ማለት ስለዚህ ውስጥ ያለው ስትራክቸር በልጃው አድርጎ ይወጣ ማለት ስለዚህ ስታፊሎማ እንደዚህ አይነት ነገር ሀፕን ሊያደርግ ይችላል። እነዚህ የሚፈጠሩት ወይ ማይክሮ ኦርጋኒዝሙ ቬሪ ቫይሩለንት አደገኛ ሲሆን፣ ሁለት የኛ የሰውነታችን በሽታ የመከላከል አቅማችን የተጎዳ ሲሆን፣ ሶስቱ ደግሞ ቶሎ ክሊኒካሊ ካልደረስንበት ነገሩ እየተባባሰ የሚሄድ እድል አለው ማለት ስለዚህ ቶሎ ወደ ክሊኒክ መምጣት ኢቭን ኮርኒያው ብሌኑ አብሬሽን ጫር ሲደረግ እሱን ተከትሎ ነው አብዛኛው ማይክሮ ኦርጋኒዝሞች ባክቴሪያል ኢንፌክሽን የሚመጣው። ስለዚህ ትንሽም ቢሆን ራሱ ቶሎ ወደ ክሊኒክ መምጣት ያስፈልጋል፣ ምክንያቱም ኢንፌክሽን ዴቨሎፕ ሊያደርግ ስለሚችል ማለት ነው። ትሪትመንቱን ህክምናውን ስናይ ህክምናው ጠብታዎች ናቸው። አብዛኛውን ጊዜ ኮሜርሻል የሆኑ አቬለብል ጠብታዎች እናዛለን ላይክ ሲፕሮፍሎክሳሲን፣ ኦፍሎክሳሲን፣ ክሎራምፊኒኮል እነዚህ ብሮድ ስፔክትረም ይባላሉ። ማለት ግራም ኔጌቲቭ ኤንድ ግራም ፖዚቲቭ ይባላሉ። ፖዚቲቭ ኤንድ ኔጌቲቭ ተብሎ የሚከፈሉ አሉ። ለነሱ ብዙ ጊዜ ከአልሰሩ የሆነ ስክራፕ ወስደን ከልቸር ወደ ላቦራቶሪ ልከን ስፔሲፊክ የሆነ ማይክሮ ኦርጋኒዝሙን ለይተን ለሱ የሚሆን ትሪትመንት መስጠት ኢፌክቲቭ ነው። ግን አብዛኛው ጊዜ እንደዚህ ስለማይደረግ ብሮድ ስፔክትረም ለፖዚቲቭም ለኔጌቲቭም የሚያገለግሉ ብሮድ ስፔክትረም የሆኑ ጠብታዎች ነው የምናዘው ማለት ቅድም እንዳልኳችሁ ማለት ነው። ነገር ግን ደግሞ ሞር ኢፌክቲቭ የሆነ ደግሞ ሜዲኬሽን ደግሞ ክሊኒክ ውስጥ ፎርቲፋይድ የሚባል የሚዘጋጃል። እሱን አዘጋጅተን ለታካሚዎቻችን እንሰጣለን። ሂል እያደረገ እየዳነ ሲመጣ ደግሞ ኮሜርሻል ወይም ደግሞ በፋርማሲ ውስጥ አቬሌብል የሚሆኑ ገበያ ላይ እሱን እንጠቀማለን፣ ቅድም ያልኳችሁ ማለት ነው። ተያያዥ የሆኑ ደግሞ መድኃኒቶች አሉ። ለምሳሌ ሳይክሎፕሌጂክ የምንላቸው አትሮፒን፣ ትሮፒካማይድ እነዚህ ፔኑን የመቀነስ እድል አላቸው፣ ቶሎ እንዲድን የማድረግ እድል አላቸው። እነዚህንም እንጠቀማለን። ሌላው ደግሞ ፔንፉል ስለሆነ ሲስተሚክ የሆኑ አናልጀሲክስ እንሰጣለን። ፔን ሪሊቨር ማለት ፓራሲታሞል እነዚህን አሶሺየትድ የሆነ ግላኮማ ካለ ደግሞ ቅድም እንዳልኳችሁ ሃይፖፒዮን ኖሮ ኢንትራኩላር ፕሬሸሩ ከፍ ብሎ ግላኮማ የአይን ግፊት በሽታ የሚያመጣ ከሆነ ኢንትራኩላር ፕሬሸሩን የሚያወርድ ጠብታ ላይክ ቲሞሎል እነዚህን እንሰጣለን ማለት። ስለዚህ እነዚህ ምንድን ናቸው? የትሪትመንት ሞዳሊቲዎች ናቸው። ስለዚህ በቅርብ መምጣት እንደዚህ አይነት ኮምፕሊኬሽን ከመፈጠሩ በፊት ደርሰን ቶሎ ሕክምና በመስጠት ይሄን የባክቴሪያ ኢንፌክሽን መከላከል ይቻላል የሚለው ነው። ቀጣይ ደግሞ የቫይራልን ዲስከስ እናደርጋለን። አመሰግናለሁ።